አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። በያለንበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነት፣ መተሳሰብን እየተመኘሁ ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንዲሁም ነባር ቤተሰቦቼ ለምታበረታቱኝ ከልብ ከልብ አመሰግናለሁኝ። አው ቪዲዮ ከለቀኩኝ በጣም ቆይቻለሁ። ሰንበት በት ብዬበታለሁ። በቻናሌ ቪዲዮ ከለቀኩኝ ላይክ ሼር እያደረጋችሁ እንደምታበረታቱኝ ባለሙሉ ተስፋ ነኝ አለኝ። ዛሬ በአዲስ ቪዲዮ ከች ብዬላችኋለሁ ማለት ነው። ቤቴን እንደዚህ ከ13 ዓመት በኋላ ኢትዮ እምዬ ሀገሬ ስገባ ብዙ ቪዲዮም አልቀረጽኩም ማለት ነው። አልተመቻቸልኝም። መቼም ሰው እንዳሰበው አይሆንም ማለት ነው። ሀገር ሲገባ ማንኛችንም ቢሆን ሀገር ስንገባ እዚህ እንዳሰብነው ወይም እዚህ እንደ ተመኘ ነው አይሆንም። ስለዚህ ሀገር ስገባ ቪዲዮ ምናምን አልቀረጽኩላችሁም። ግን ሀገሬ ገብቼ ደግሞ እኔን ያስደስተኝን ወይም ቤተሰቦቼ እኔን እንዳስደሰቱኝ ደግሞ ላሳያችሁ ብዬ ነው ማለት ነው። ዛሬ ቤቴን ነው ይዤላችሁ የመጣሁት ማለት ነው። ሙሉ ቤቴን እስኪ ኢንሻአላህ በአላህ ፍቃድ ታውታላችሁ። ብዙዎቻችሁ እንደውም ከዚህ ቀደም በሾርት ለቅቄው ረከቦቱን ከየት ነው የገዛሽው እህት ከሳውዲ ነው ወይስ ከኢትዮጵያ ነው የገዛሽው ብላችሁኛል። እኔ የገዛሁት ከሳውዲ አረቢያ ነው። እንዳለ ሁሉንም ሴሪሞኒ ከሳውዲ አረቢያ ነው ገዝቼ የላኩት ማለት ነው። ኢትዮጵያም አለ። ግን አለ ስላችሁ በጣም ይወደዳል። ውድ ነው። ኢትዮጵያ ላይ ውድ ነው እንጂ ከዚህ የበላለጠ እንደውም ኢትዮጵያ ላይ አለ ሁሉም ነገር ማለት ነው። እኔ ለምን አገር ገብቼ ያየሁት ነገር ነው። ከዚህ ሀገር ላይ ብዙዎቻችን አሁን እቃ እንረትባለን፣ ምን እንላለን ከራሴ ጀምሮ ማለት ነው። እንደኔ ሀገርን ቢረተብ ልዝህ የምንገዛበት ካርጎ የምናደርግበት ሁሉም ነገር ችሎ እዛው መግዛት የሚችል ሀገራችንም ብዙ የሚያምርና የሚወደድ እቃዎች አሉ። ዛሬ እኔ የቤቴን እቃና ቤቴን ላሳያችሁ ነው። አቀራረጹ የተወሰነ ብዙም ባይመቻችሁም ብቻ እኔን ያስደስተኝን ላካፍላችሁ ብዬ ከች ብያለሁ ማለት ነው። ይሄ የመኝታ ክላስ ኮርኒስና አልጋ እንደዚህ በሚያምር ከዚህ ቀደም ለቅቄዋለሁ። ቪዲዮ ግን ተፈርሾ ሳይሆን በስነ ዝም ብሎ ለእይታ ነበር የለቀኩት ማለት ነው። እዚህ ጋር ደግሞ በጣም የምወዳትና የማከብራት አለች። አላህ ያክብርልኝ። መቼም ከመዋለድ መዋደድ የሚባል ቋንቋ አለና በሀገራችን በጣም የማወዳት የማከብራት ትንሿ እህቴ ዘይቶናና እሷ በሰው ሀገርም ብትሆን ሸንኮራ አገዳ ልካልኝ እዚህ ጋር ዘና ፈታ እያልኩኝ ነበረ ማለት ነው። በዚሁ አጋጣሚ አመስግኑልኝ እህቴን ማለት ነው። በጣም የምወዳት የማከብራት ትንሽ እህቴ ናት ማለት ነው። የሰው ደስታ የሚያስደስታችሁ መቼም ትኖራላችሁ። አንዳንድ ደግሞ የሰውም ደስታ የማያስደስታችሁ አላችሁ። በዚሁ መካከል እናንተን አይመለከትም ማለት ነው። እኔ በጣም ደስ ስላለኝ በጣም ስለምወዳት ስለማከብራት እኔ እንጃ ምን ብዬ ለራሱ ቃላት እንደምጨምር አላውቅም። ለሷ ስል ማለት ነው። አገር እስኪ እዚህ ጋር ደግሞ ደብረ ሲና መቼም ዋሻውን የማያውቅ የለም። ደብረ ሲና ላይ ከዝንጀሮ ጋር ከጦጣ ጋር ማለት ነው። እዚህ ጋር ቪዲዮ እየቀረጽኩኝ ዘና ፈታ እያልኩ ነበር ወደ ሸገር ሲር ማለት ነው። እና ሀገሬ እምዬ ሀገር ሰራሃ ማን እንዳገር ሁላችሁም በሰው ሀገር ያለን ኢትዮጵያውያን ስደተኞች በሙሉ አላህ በሰላም ለሀገራችን ያብቃን። ሌላ ምንም አይልም። ርዝቃችንን ሀገራችን ላይ ያደርግልን። የሰው ሀገር ምን ጊዜም የሰው ነው። ሀገር ላይ ሲገባ እኔ አሁን ተመልሼ መጥቻለሁ ወደ ሰው ሀገር ማለት ነው። ቤት ሰርቻለሁ። የቤት እቃ አሟልቻለሁ። ግን የቤትና የቤት እቃ ብዙዎቻችን አሁን ቪዲዮ ሲሰሩ ቤት ካላችሁ በቂ ነው፣ ቤት ካላችሁ በቂ ነው። ከምንም በላይ መስፈርቱ ለሰው ልጅ ቤት ነው። ቤት ካለ ምንም ማለት አይደለም። ለሰው ልጅ ቤት ካለን ምንም ማለት አይደለም። ቢሆንም ግን ቤቱ ለብቻው ምንም እንደማያደርግ ደግሞ ልንገራችሁ። ቤቱ ለብቻው ምንም አያደርግም። ቤቱ ሰርተሽ ስትገቢ ወይም የሆነ ነገር የራስሽን ብትዩ ገቢ ነገር ከሌለን ኢትዮጵያ ምድር ላይ ኑሮ በጣም ይከብዳል። ደስ ይላል አየሩ ምኑ ነገር ደስ ይላል ሀገራችን ላይ። ቢሆንም ግን የራሳችን የምንለው ገቢ ነገር ከሌለን እኛ ብዛት በሰው ሀገር የኖርን በራሳችን መሰረፍ የለመድን ሰዎች ሀገር ሄደን አንረጋጋም። እኔ አሁን እንደምታዩት ቤቴ አልሐምዱሊላህ ለኩል ያህል እድሜ ለቤተሰቦቼ ከአላህ በታች ለቤተሰቦቼ
ቤቴን ሰርተውልኛል፣ አስተካክለውልኛል። አልሐምዱሊላህ ለኩል ሐላ አላህ ምስጋና ይገባው። ቢሆንም ግን ተመልሰሽ ለምን መጣሽ የሚል አይጠፋም መቼም። ቤትሽ እንደዚህ ከሆነ ተመልሰሽ ለምን መጣሽ የሚል ስለማይጠፋ አንዳንድ ነገሮችን የማስተካክላቸው ወይም ለራሴ የምለው መንቀሳቀሻ ስለሚያስፈልግ ብቻ ነው የመጣሁት እንጂ ቤት በቂ ነው። ለምን አንድ ክላስ አይሆንም? ለምን ሁለት ክላስ አይሆንም? የራስ ነገር ካለ ሀቂቀተን በጣም አገራችን ላይ በጣም ደስ ይላል ኑሮ። እስከ መቼ የሰው ሀገር እንላለን ማንኛችንም ቢሆን ትክክል። እስከ መቼ የሰው ሀገር የሰው ቤት እስከ መቼ ታዛዥ ነን? ስለዚህ እኔ ለራሴ ተመልሼ የመጣሁበት ምክንያት አንዳንድ ነገሮችን አስተካክዬ ለራሴ የምላቸውን አስተካክዬ የሆነ መንቀሳቀሻ ነገር ተይዞ ሀገር እንዲገባ እንጂ ሀገራችን ላይ ለራሱ ተሰርቶ እዚህ ሀገር ላይ 10 ዓመት 13 ዓመት 12 ዓመት ሰርተን ብዙዎቻችን ምንም ያላደርጋለን ምንም ያላደረግንበታለን። አንዳንዶቻችን ደግሞ ጥሩ ደረጃም ላይ እየደረሰ አለ። ለምን እንደዚህ ከሆነ ወደ ኋላ የቀረ ነው? አንዱን ለከል ይሄንን ለከል ይሄንን እየተባለ እንጂ ይሄን ሁሉ አመት ፈጅተን ካሁን በኋላ ተመልሰን ስንት አመት ልንሰራ እንላለን ብዙዎቻችን ከራሴ ጀምሮ ማለት ነው። ያንን ነገር ደግሞ ግን አገር ገብታችሁ ስትመጡ ብዙ ነገር ተምራችሁ ብዙ ነገር አይታችሁ ስለምትመጡ ለራሴ የምትሉት ነገር ይኖራችኋል ብዬ ተስፋ አለኝ። ለምን ትምህርት ወስዳችሁ ነው። እኛ ለምን ከሀገር ከወጣን ስለቆየን ከራሴ ጀምሮ ይሄን ለከሌ ነው የምንለው። ግን አገር ገብታችሁ ክፉንም ደጉንም አይታችሁ ስትመጡ በጣም ትምህርት ተምራችሁ ለራሴ የምትሉትን ነገር ይዛችሁ ነው ካች የምትሉት ማለት ነው። ቪዲዮውን አላርዝምባችሁ። ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እስኪ ቤቴን ወይም ምርጫዬን የወደዳችሁት ደግሞ እስኪ መርቁልኝ ቤቴን ማለት ነው። ቤቴን መርቁልኝ። ማሻአላ በሰላም በጤና ኑሪበት እያላችሁ መርቁኝ ማለት ነው በኮሜንት። እኔም አሚን እላለሁኝ። ለዛሬ ይዤላችሁ ቪዲዮ የመጣሁት ቪዲዮ ይህንን ይመስላል። እስከ መጨረሻው ተከታተሉ። ላይክ ሼር እያደረጋችሁ አበረታቱኝ። ውድ የቻናሌ ቤተሰቦች የምወዳችሁና የማከብራችሁ